ምንድነው ጨለማ ቤት ነው? ጨለማ ቤት ምንድነው? ምንድነው? ደረስኩበት ስል ለምንድን ነው ይሄን ሰውዬ ያጣውት ያለውት? ፊት ለፊት በመጋፈጥ የምታሸንፈው አይነት ሰው አይደለም። ማንም እንዲጎዳ፣ ማንም እንዲሞት፣ ማንም እንዲሆን አልፈልግም። ምንም እንደዚህ አይነት ቦታ ላይ አገኘኝ እንጂ እንደዚህ አይነት ቤተሰብ ያሳደጋት ሰው አይደለም። ወንድ ጋር መጋደም ሳትፈልግ ከተለያየ ወንድ ጋር መጋደም የሚፈጥረውን ስሜት አንተ ታውቃለህ? ያላቅም መንፈስ ቀላቢ ነው እንደነገርኩ ገለይን ሲሸጥ በኔ ሰውነት ስጋዬን ሽጦ ሲዝናና ይኖረው። በቃ የሆነ ሰላቢ የሆነ ነገር አለው ሰውየው፣ መንፈስ ቀላቢ ነው። ስለዚህ ወንድሙ ያለበት ቤት አሁን አንቺ ሳላላይ ሰራተኛ ሆነሽ ነው መሰለኝ። መራቢያ አካሉን ቆርጦ ለሚቀልበው መንፈስ ሰጠ። ወንድሙን ለመንፈስ ገበረው። ነገሮች ይታዩታል። ስለዚህ ወንድሙ ያለበት ቤት አሁን አንቺ ሳላላይ ሰራተኛ ሆነሽ ነው መሰለኝ። ስለዚህ ዘሽን ትይጃለሽ ወደዛ? እወስድሃለሁ፣ ችግር የለውም። ምንድነው ጨለማ ቤት ነው? ጨለማ ቤት ምንድነው? ተረድተኸኛል አይደል? እያወራለሁ አግኝቼዋለሁ። በነገራችን ላይ ሰውዬ ከኔ ጋር ነው የሚገኘው። ይሄን ያለው እየደረስኩበት ያለሁት ግን አሁን ግራ ይገባኝ። ደረስኩበት ስል ለምንድን ነው ይሄን ሰውዬ ያጣውት ያለሁት? እኔ ያላቅም መንፈስ ቀላቢ ነው እንደነገርኩ። ነገሮች ይታዩታል፣ ያውቃል። እንዴ ማለት መንፈስ ቀላቢ ማለት አልገባኝም። ከኛ ሴቶች ላይ ማለት ነው። እንዴት እኔን እስካሁን እንዳልገደለኝ አላቅም፣ እንዴት እንደምበቀለው እንዳልገባው አላቅም። ግን ሁለት ሴቶች ገድሏል። ሊበቀሉት እንደሆነ እንዲሁ ደርሶበት እኛ እርስ በርሳቸው ሲያወሩ ሪከርድ አድርጎ ይዟቸው ሁለት ሴቶች ገድሏል። በቃ ያዝኩት ስትል ታጣዋለህ፣ ሳሎን ነው ስትል አታገኘውም። በቃ የሆነ ሰላቢ የሆነ ነገር አለው ሰውየው፣ መንፈስ ቀላቢ ነው። እንዲሁ ዝም ብሎ ሰው አይደለም። ለዛ አንተን ቀድሞ ከሚያጠፋ አንተም የቤተሰቦች እጣ ከሚደርስህ እንደዚህ ፊት ለፊት በመጋፈጥ የምታሸንፈው አይነት ሰው አይደለም እንጂ እኔ እስከዛሬ እንደነገርኩ አጋጣሚውን ባገኝ እስካሁን አልቀመጥም ነበር። 2 ዓመት ስኖር አንድ ቀን አጋጣሚ ካላገኘው አንተ እንዴት ነው ለፍተህ ይዘዋለሁ ብለህ የምታስበው? 2 ዓመት እኮ ቀላል አይደለም። አንድ ቤት እየበላህ እየጠጣ የትም አይገባም። የትም ነገርኩሽ። ጉድጓድ ቢቀበር እኔ መጨረሻ ላይ የወሰድኩት አማራጭ ተመላላሽ ሰራተኛ መሆን እችላለሁ ብዬ እዚህ ቤት አከራየሁ። የት ቤት ነው? ሶጣ ካየኝ ቤት። እሱም እንደነዚህ አይነት ቤት ውስጥ ነው ወንድሙ ያለው እና እየተመላለስኩ ነው የምሰራላችሁ። ስለዚህ ወንድሙ ያለበት ቤት አሁን አንቺ ሳላላይ ሰራተኛ ሆነሽ ነው መሰለኝ። ስለዚህ ዘሽን ትይጃለሽ ወደዛ? እወስድሃለሁ፣ ችግር የለውም። ግን እርግጠኛ ነህ? አይቆጭህም? የምትጸጸትበትን ነገር አታድርግ። እኔ ማንም እንዲጎዳ፣ ማንም እንዲሞት፣ ማንም እንዲሆን አልፈልግም። ምንም እንደዚህ አይነት ቦታ ላይ አገኘኝ እንጂ እንደዚህ አይነት ቤተሰብ ያሳደጋት ሰው አይደለሁም። ለሰዎችማ ልጅ ሰው አይደለሁም። ለቪዲዮዎች አታስቢ። እውነት እኔ በጣም ደስ ይለኛል። እሱ ነው የምፈልገው። እኔ መጀመሪያ ላስፈራራሽ እውነታው እንድትነግሪኝ ተጠቀምኩበት እንጂ እኔ ቪዲዮዎችን አውጥቼ የምሸጥ አይነት ሰው አይደለሁም። ገባሽ? ከህግ ጋር ነው የምሰራው፣ የህግ አካሎች ጋር ነው ተባብሬ የምሰራው። መርማሪ ጋዜጠኛ ነኝ። ገባሻል? እዚህ ጋር ከጀርባ የምታያቸው ሰዎች አብሮኝ የሚሰሩ አባላቶቼ ናቸው። ይገባሻል አይደል? ስለዚህ ይሄ ቪዲዮዎች እኔ ሰራውት ጨለማ ችግር የለም። ተረዳኛለህ ብዬ ከዚህም በላይ ያጋጥመናል እኛ ችግር የለም። ስለዚህ አሁን ያለበት ቦታ ይዘሽኝ እንጂ እሺ፣ እንችላለን። እዚህ ነው ቤቱ። ስለዚህ ገብተን ተደብቀን እንጠብቃቸዋለን። በቃ እንግባና ሁላችንም ተደብቀን ያለውን ነገር እንጠብቃቸዋለን። ክፈቱ ነገር ምንድነው? ጨለማ ቤት ነው? ጨለማ ቤት ምንድነው? ምንድነው? አንተ ማለት ነው እንደዚህ አንቺ ወራዳ ያስኩሽ ቀፉ ወጥወድ ውስጥ ነው የከተትሽ። ማነው ደግሞ ይሄ? ወጥወድ ውስጥ አስገባሽኝ። ማንን ያመጣሽው? ወጥወድ ውስጥ አላስገባሽም። ነግሬሻለሁ። መጀመሪያም ህይወትሽ ይበላሻል። እኔ ስማኝ፣ ለምን ይመጣችሁ? አንቺ እንደምፈልጉት ከኔ አንቺ ከክፍለ ሀገር መጥተሽ ነው ልትሸውጂ? ምንድን ነው የምትፈልጉት ከኔ? ማነው ካንተ? ቆይ ከኔ ምንድን ነው የምትፈልጉት? ከኔ ምንድን ነው የምትፈልጉት? ማንነና አንተ ምንድን ነው ከኔ የምትፈልጉት? ማን ሆናችን ታቀናለህ? ዝም ብለህ መተይ ሰው ቤት እንትን የምትለው ምንድን ነው ከኔ የምትፈልጉት? ክብረ ቢስ ክብር የማይወድልሽ
አንቺ አራዳ ሆንሽ። ከኔ ምንድነው የምትፈልጉት? ማን እንደሆነ ታውቂኛለሽ አይደለ? ማናት? እንደዚህ በቀላሉ የምሸወድልሽ መስልሻለሁ? እንዴት መጣሽ? ዝም በይ። አፍሽ እንዳከፍች። እንዴት መጣሽ? ዝም በይ። አፍሽ እንዳከፍች። ዝም በል አንተ። ለምን የመታችኋቸው? ጓደኞቼ ለምን የተመቱት? ማነክ? ለምን የተመቱት? ዝም ብለህ ዘቡ ብለህ ሰው ቤት ትገባለህ እንዴ? ደግሞ ያወራል እንዴ? ለምን የመታችሁት? እንከፍ። እንዴት መጣሽ? ዝም በይ። በጥፊ እንዳለሽ እዚህ። ለምን የመታችሁት? ዝም በይ። ዋጋሽን ነው የምሰጥሽ። እዛ ወደ ሀገርሽ ሬሳሽን እልክልሻለሁ። ዋጋሽን ነው የምሰጥሽ። ወደ አንተ ስንመጣ ዝም ብለህ ዘው ብለህ የምትገባበት ቤት የማን ቤት ይመስላል እንዴ? ማናችሁ ነው? ምን አገባ? ለምን የመታችሁ? ምን አገባ? ማነህ አንተ? ዝም በል በእናትህ። ገና እገልሃለሁ። ሰምተኛ ያለ ማንሽ? አንቺ ማንሽ? ምን ነው ስትመጣ እዚህ ቤት ማንነቴን አልነገረችም? ማንሽ? አብራችሁ ነው የምትሰሩት? አልነገረችም? ማንሽ? አልነገርሽውም እንዴ? ማንሽና ምንድን ነሽ አንቺ? ካረስ አንቺ ዝም በል። እዛ በጥፊ እንዳለሽ አውሽ እንዳትከፍቺ። ምን ትመስላለች እቺ? አብራችሁ ነው የምትሰሩት? ዝም በል እባክህ። ምንድነው አብረን የምንሰራው? ተልከሽ ነው አንቺ? ማን ይላክሽ? ጭራሽ ሳትግባቡ ነው የመጣችሁት እዚህ ቤት? በገባ ነው እኔም እንዳንተ እዚህ ታሰሪ የሚቀመጠው? አንቺ ሰው ሆነሽ እኔ ድራማ ሰራ ጭራሽ እኔ ላይ ወጥመድ ጫወትሽብኝ። እኔ ምንም የማውቀው ነገር የለም። ቆይ ምን ሆነሃል? ዝም በያቺ ክፍታፍ። የት አለ ካሜራው? በደንብ ቀርጻ። አንተ ደግሞ ማብራቱን አብራው። ከኋላ ያላችሁት ኑ። እሺ አሁን ዋጋችሁን ምንድን ነው የምትፈልጉት ከኛ? ዋጋችሁን ነው የምሰጣችሁ። ከኛ ምን የምትፈልጉት? ሲጀመር አንተ ከኔ ምንድን ነው የምትፈልገው? ምን ብለን የመጣው እዚህ ቤት? ማንም ብለን የመጣው? እኔ ጓደኛዋ ነኝ። እሷ አረ አንቺ ባለጌ! ጭራሽ እንደዚህ ስራ አለ ብላኝ ነው የመጣሁት እዚህ። አንቺ ብሎ ሀገር ደፊ! አንቺ ባለጌ! ክብረ ቢስ! አብረው ነው በደንብ ቀረጽ። እሺ አሁን ተናገሩ፣ ከየት እንደመጣችሁ? ዝም ብለህ አትምጪኝ። ገና እገልሃለሁ። ገና ሬሳን እየተጎተትክ ነው የምትመጣው። አትምጪኝ። እሺ አሁን ማነክ? ምንድነህ? ከየት? አትምጪኝ። ስማ ያስኩትን አይተኸዋል አይደለ? ምንም አታመጪ። መሳሪያ ነው ያስኩት። ተኩሽ። ገብቶሃል አይደለ? እስኪ ልብ ካለሽ ተኩሽብኝ። እኔ ተኩሽብኝ። ማነክ? ተኩሽብኝ። መጀመሪያማ ማንነትን አውቄ ነው የምገልክ። እንግዲህ ማነክ? ተኩሽብኝ። ማን ነው? አትምጡት። ካሜራ አትምጡት። ገና ይቀጠቀጣል። ገና ይገደላሉ። አንድ ባንድ ሬሳችሁ የተጎተተ ነው። እዚህ ቤት ዘው ብላችሁ ነው የገባችሁ። ሳይለሰን ሰዓታችሁ ዋጋችሁን ታገኛላችሁ። አንተ ሳታጣሪ ነው እዚህ የመጣሽ? ከአንቺ ነው የምጀምረው። አንቺ ካዲ ስለሆንሽ። እሱ ብቻ ነው የነበረው። እሷ ዛሬ እንዴት እንደመጣች አላውቅም። ሳታጣሪ ነው እንደዚህ የመጣሽ? ጭራሽ እንዴት መጣች ዛሬ? ሲጀመር እነዚህ ሁሉ ሰዎች እነማን ናቸው? እየተከታተልኩሽ። ኧረ እባክሽ ምን ሳረግ ነው የተከላከልሽ? ከዚህ በፊት ምን ሳረግ አይተሽን ታውቂና ነው የምትከታተይ? አንቺ ከሩስ ውስጥ ራሱ መግባት ያለብሽ ሰው አይደለሽ። ምትሰለሽ አንቺ ከምን አንስተው እንዳመጡሽ አንቺም እኔም እናውቃለን። እዛ ከለመድሽበት ሆቴል ሄደሽ ሴተኛ ዳሪነትሽን ስሪ። እሺ ጭራሽ ራስሽን እንደማን እንደምታዩ ራስሽን እንደማን እንደምታዩ አንቺ አፍሽ ዝጊ። ማንነት የት ነው የምታውቂው? የት ነው የምታውቂው? እኔም ስላንቺ ማንነት ግጥም አድርገን እና ምን ይሁን ታዲያ? ከትናንት ዛሬ እዚህ ላይ ተቀመጥ። አንቺ አፈሪ በራስሽ። እሺ ልታፍሪ ይገባል። አንቺ ዝም በይ ነው የምልሽ። ምን አፍሽ የምትከፍቺው? እገልሻለሁ። ሰምተሽኝ ያለው ዋጋሽን ነው የምሰጥሽ። ምንም አይፈጠርም። እገልሻለሁ። ግደኝ። ቤተሰቦችሽን ሁሉ የምገልሽ። ዘር ማንዘርሽን ዋጋ ትከፍያለሽ። አንተ ማነክ? ምንድነክ? ማንነቴን ሳታውቂ ነው ያገትሽ? አትበይ። አንቺ ራስሽ በጣም እንደዚህ ታወሪ ነበር ማለት ነው። ኧረ እባክሽ ተይ እንጂ። ትሰሚያለሽ አይደል? አሁን ልቀቂኝ። ይኸውልሽ ከማንም ላይ አፍሽ መጥቷል። ልቀቂኝ። አሁን እኔ ጓደኛዋ ነኝ። እሷ ልቀቂኝ። ጓደኛዋ ነኝ? የምን ጓደኛ? ፍቅረኛዋ ነኝ። እሺ ምን ልትሰሩ ነው እዚህ ቤት? ይዛኝ መጣኝ። ምን ትሰራላችሁ? አንቺ ራስሽ እዚህ ቤት ምን ልትሰሪ መጣሽ? አንቺ ልጅ ይኸውልሽ ዛሬ እገልሻለሁ ብዬሻለሁ። እገልሻለሁ። ዋጋሽን ልሰጥሽ። ቆይ ልጨርስና ገደል ማውራት ጀግንነት በአፍ አይደለም የሚለካው። ትሰሚያለሽ አይደል? እና በምንድን ነው የሚለካው? ልቀቂኝ። አሁን ልቀቂኝ። በቃ ታውቂኛለሽ፣ ብር ያለኝ ሰው ነኝ። በጣም ብር አለሽ አይደል? በጣም ገብቶሻል። የት እንደነበርሽ ምንድን ነው የምትፈልጉት ከኛ? እንዲህ ልታቅላችሁ እችላለሁ። የት እንደነበርሽ ለምንድን ነው ያገዝሽን እኛን? ለምንድን ነው ማቴን? ቆይ አንቺ ዝም በል አንተ። አንቺ ዋጋሽ ነው የምሰጥሽ። የማንምን ዋጋ መስጠት አይችልም። አንዴ ከዚህ ልውጣ እንጂ ማን እንደሆንኩ አሳይሻለሁ። አንቺ ራስሽን እንደማን ነው የምታየው? ራስሽን እንደማን ነው የምታየው? ራስሽን ሞዴስ እንደማይ አሳይሻለሁ። ልቀቂያት! አትምጫት! ዝም በል አንተ።
አትንጂ። እሺ እገላችኋለሁ። እሺ አፋችን አትፈቱ። ተኩሽ። እሺ እተኩሰዋለሁ። ተኩሽ ታመጣለህ። እተኩሰዋለሁ። ተኩሽ። ትብካለሽ። እተኩሰዋለሁ። እሺ ተኩሽ። ማንነቴን አላወቃችሁም። እተኩሰዋለሁ። እናንተ ማን ስለሆነ አትምጪ። የምትገቡት? አንቺ ቆይ ምንድን ነው አላማሽ? ዝም በይ ዝም በይ አንቺ። እገልሻለሁ። ዝም በይ እገላችኋለሁ። አንቺ ማን ስለሆንሽ ስለኔ ማንነት የምታወሪው? ማን ስለሆንሽ ምንድን ነው? ግቡ ኑ ውጡኝ። ማንክ ማናችሁ? ምንድን ነው? ማናችሁ እና እናንተ? ማን ስለሆንሽ ነው አንቺ እኛ የምታግቺው? ማነሽ? ለምንድን ነው ያገትሽኝ? ለምንድን ነው የደበደብሽኝ? ይኸውልህ ላስረዳክማ፣ አንዴ ተረዳኝ። ምንድን ነው የምረዳሽ? ይኸውልህ አስረዳለሁ፣ ግን መጀመሪያ ተረጋጋ። ፍቅረኛሽ የት ነው ያለው? እኔ አላውቅም የት እንዳለ እኮ። ለምንድን ነው ያገትሽኝ? ለምን ነው ድብደባ ይፈጽምሽ? ቤት ስትገቡ ነው ዘላችሁ ሌላ ሌቦች መስላችሁ ነው። ሌቦች መስለንሽ ከዛ ደበደብሽን። ማን እንደሆንኩ አታውቁም ምናምን እያልሽ ስትዝሽብን የነበረው እሱ ተሳስቼ ነው። ተሳስተሽ ነው? ተሳስቼ ነው ማለት ተሳስቼ ነው እንዴ? ሌባ የገባን ይመስል ሊዘርፉ የገባን ይመስል እሷ ከብዙ ሰዎች ጋር ስለምትገናኝ ይዛብኝ መታ መስሎኝ ነው። ማለት ከብዙ ሰዎች ጋር ስለምትገናኝ ማለት ዝም ብላ ከማንኛውም ሰዎች ጋር ነው የምትገናኘው። ኧረ እባክሽ። ለዛ ነው ለዛ አገትሽን ደበደብሽን በመሳሪያ። ማን ስለሆንሽ ነው አንቺ መሳሪያ? ማን የት ፍቃድ ኖሮሽ ነው መሳሪያ ይዘሽ የምትንቀሳቀሹ ብዙ ነገር የምታረጊው? ማን ስለሆንሽ ነው? መልሽልኝ እንዴ! ልትወጣብኝ እኮ ነው። ገና ምን አይተሽ? ያደረሽብኝን እያንዳንዱ አደርስብሻለሁ። አንቺ ምን አደረኩክ? ምንም ዝም ብዬ እኮ። ማን ስለሆንሽ ነው የምትደበድብኝ? አንቺ አውቀሽኛል? የሰው ማንነት አውቀሽ ነው? እናንተም እኮ ቀስ ብላችሁ እንትን ማለት ዘላችሁ እኮ ነው የገባችሁ። ምንድነው ዘለን ምን ከበው አንኳኳን አይከፈትም። ከዛ በኋላ ቁልፍ ስለነበራት ከፍታ አስገባችን። እኔ አላወኩም። እሷ ሌሎች ሌቦች ስላሉ ከሷ ጋር እንትን የሚሉት እነሱ መስለውኝ ነው። ስለምን ሌቦች ነው የምታወሪው? አሉ ሌቦች እዚህ ሰፈር ዝም ብለው የሚቀመጡ ሌቦች እና ከነሱ ጋር በጣም ፒስ ስለሆነች እንዳታዘረፈኝ ብዬ እነሱ መስለውኝ ነው። ብቻሽን እኮ አይደለም የነበርሽው፣ ብዙ ሰዎች ነበሩ እኮ ቤት ውስጥ አይደል እንዴ? እኮ ያ ቤት ማን ናቸው እነሱ? ናቸው ቤቱን ጥብቁ። ምንድነሽ አንቺ? ባለስልጣን ነሽ? ባለሀብት ነሽ? ምንድነሽ? የአንቺን ቤት በቦዲ ጋርድ የምታስጠብቂው? ቤቴን ማስጠበቅ አልችልም? አይቻልም? አትችይም አላልኩም፣ ግን ማነሽ? እንደዚህ ልዩ ጥበቃ የሚያስፈልግሽ ማንሽ? አንቺ ታዋቂ ሰው ነሽ? ምንድነሽ? ኖርማል ሰው ነኝ፣ ግን ቤቴ እንዲጠበቅ ፈለግኩኝ። በቃ እኮ ለምን ምን የምትፈሪው ነገር አለ? ምንም የምፈራው ነገር የለም። ኖርማል እያስጠበቅኩ ነው። መብቴ ነው። እሱ ደግሞ መቼስ ህግ አይከለክለኝም። እኔ ስለ ህግ መከልከል አይደለም እያወራሁሽ ያለሁት። አንቺ ማንሽ ቤትሽን በጋርድ የምታስጠብቂው? ማንነቴን አልነገረችም። ማንነትሽንማ አውቃለሁ። የወንጀለኛ ፍቅረኛ ነሽ። ለምንድን ነው የሁሉ ነገር ያለችው? እኮ ተረጋጋና እነግርሃለሁ። ምንም አልረጋጋም። ከዚህ በኋላ እየረገጥሽ እኮ እውነቱን ታውጫለሽ። ለምንድን እየረገጥክኝ እውነቱን ማውጣው? ተረጋጋና አስረዳለሁ። ምንድነው ታስረጂኝ? ነገር በስፋቱ አስረዳለሁ እኮ። ምንድነው ታስረጂኝ? እኮ ህግ እንዲጠበቅ እኮ እንትን ማለት ሰው እየደበደብሽ ሰው በመሳሪያ እያስፈራራሽ ነው ህግሽን የምታስጠብቂው? ይኸውልህ ማላውቀው ሰው ከገባ ላደርገው እችላለሁ። ማን ስልጣን ሰጥቶሽ? የማታውቂው ሰው እኮ ዘሎ ቤትሽን ሊዘርፍ አልገባም። ገባሽ አይደል? ሰራተኛሽ ነች ይዛኝ የገባችሁ። ፍቃድ አለክ የመግባት? ሰራተኛሽ ይዛኝ የገባችሁ። እኔ ሰራተኛሽ ፍቅረኛ ነኝ። እሷን ማንም ሰው እንድታስገባ አይ አይደለም። አንተ እኔ ከሌቦቹ አንደኛው ትሆናለህ። አይተሽኝ ታውቂያለሽ? ዛሬ ታውቂኛለሽ? ከዚህ በፊት ታውቂኛለሽ? አላውቅም። እና ሳታውቂኝ እንዴት ዘለህ ገባህ ብለሽ ብዙ ነገር እንዲታረሽብሽ። ለምንድን ነው ሳስቀርጭሽ ወረቀት የነበረው? አለክ? ፍቃድ ወረቀት? እሺ ሌባ ነው አይደል? ለምንድን ነው ያስቀረጽሽው ቪዲዮ እንዳለ ስታስቀርጭ የነበረው? ካሜራማችን ስታስደብደብ የነበረው ልልክለት። ማን ነው አለቀሽ? የምሰራው ስራ ነው የሚያሰራኝ ስራ አለቀኝ። ለሱ ልልክለት። ስለምን አለ? ቤቴ እንዲጠበቅ ነው ጋርዳ ያስገባሁት ያለሽ። አሁን ደግሞ ለአለቀ ልልክለት ምን ማለት ነው? ከማን ጋር ነው የምትሰሪው? ይኸውልህ ስራ ነው ያዝኩት፣ ቀልድ አይደለም። ገብቷል አይደለ? እኔ ታዝዤ ነው የምሰራው። ስለዚህ ለሱ መደረግ ያለበትን ነገር እያንዳንዱን ነገር ኢንፎርሜሽን ማድረጉ እኔ ነኝ። ምንድነው ታዝሽ የምትሰሪው? ምንድነው የምትሰሪው? ታዝሽ ምንድነው ስራሽ? የመናገር መብት የለኝም ታውቃለህ። ስለዚህ ወረቀቱን አሳይኝና ልነግርህ እችላለሁ።
ወደሽ ነው በግድሽ ትነግሪኛለሽ ወይ ደግሞ ለሱ ላሳውቀው ደውዬ መናገር አለብኝ ማሳወቅ አለብኝ እኮ ምንድነው የምትሰሪው እዚህ ቤት ምንድነሽ ሰራተኛ ነሽ አስገድደ ነው እያወራኛለሁ አግታይ ነው እያወራኛለሁ ገና ከዚህ በላይ አርግሻለሁ አንቺም አግደሽ ነበር ታስቃይ ነው የነበረው ለዚህ ቤት ምንድነሽ አንቺ የአንዷለም ሚስት ነኝ አንዷለም እኮ ታዲያ የአንዷለም ሚስት ስለሆንሽ ታዲያ አንዷለም ምንድነው ባለስልጣን ነው ምንድነው ቤቱን በጋርድ በምን ታስጠብቅ ይልክ እኔ ልንገርክ እዚህ ጋር የኔ ድርሻ ጸሐፊ ነኝ እንደ ጸሐፊነቴ ደግሞ ብዙ አይነት ስራዎች ነው የሚመጡት ገብቷል አይደለ ስለዚህ የሚያዘኝን ነገር ነው እየሰራ ያለሁት አልገባኝም ከዚህ ቤት ጋር ምን ያገናኘዋል ያንቺ ጸሐፊነት በቃ እንዴ ሚስቱ እኮ ነኝ ምን ሆናል መቆጣጣር እኮ አለብኝ አይደል ምን ነው የምትቆጣጠሪው ቤቱን ነው መቆጣጣር ቤቱን ተቆጣጣርሽ ነው አዎ እኮ ተቆጣጣርሽ ነው ቤቱን ሰው እየደበደብሽ መሳሪያ ይዘሽ ያስፈራራሽ ነው ቤቱን የምትቆጣጠሪው ይልክ እኔ እንደሱ አይነት ስራ አልሰራም ድንገት አሁን በቃ ድንጋጤ ስለደነገጥኩ ነው እንጂ እንደዚህ አይነት ነገር አላደረገም ድንጋጤ ጠብቀሽን እኮ ነው ምንድነው ድንጋጤ በር የተንኳኳ ከፍተሽ ትጠይቂያለሽ እንጂ በር ረጅም ሰዓት አንኳኩተን አልከፈት ሲል ነው በነበራት ቁልፍ ከፍተን ይገባ ነው ይልክ እኛ ከውጭ ነው ምናስልከው እቃ ምናምን ያስላክነው እዚህ የሚሸጡ ፕሮዳክቶች ምናምን እና ብዙ ጠላቶች ነው ያለን ገብቷል እንደዚህ አይነት ቢዝነስ ላይ ስትሆን ደግሞ ብዙ ጠላቶች ነው የሚኖሩት ገብቷል አይደለ ስለዚህ እነዛ ጠላቶች ውስጥ አንዱ ይሆናል ብዬ የምንጠላት በቃ እንደዚህ ገበያውን እንትን የሚቃረኑ ሰዎች ናቸው እኔ ደግሞ ጸሐፊ ነኝ የሚመጡትን ነገሮች ምናምን ቆጣጠሩ ምናምን ነገር እኔ ነኝ ጸሐፊ ነሽ ጸሐፊ ስለ ዕቃ ቁጥጥር ምን ያገባዋል በቃ እዛም እሰራለሁ ጸሐፊነቴንም እሰራለሁ እኮ ይሄ እኮ መኖሪያ እኔ አሁን ስለ ስራሽ አይደለም እያወራለሁ ገባሽ ይሄ መኖሪያ ቤት ነው መኖሪያ ቤት ውስጥ ደግሞ አንቺና ግብረ አበሮችሽ መሳሪያ ታጥቃችሁ ምን ብላችሁ ቁጭ ብላችኋል ገባሽ አይደል ስለሚመጡ ነው ጠላቶች እንዳልኩክ በቃ ምንድነው እናንተ ህገወጥ ስራ ነው የምትሰሩት ህገወጥ ስራ አይደለም እና ታዲያ ህጋዊ ስራ ነው የምንሰራው ግን ህጋዊ ስራ ከሰራሽ ታዲያ እንዴት ነው ጠላት ሊኖርሽ የሚችለው ጠላቶች አይጠፋሉ እንዴ ብለህ አንተ ራስህ እኮ በስራ እኮ ጠላቶች አይጠፉም አይደል እንዴ ትሰሚኛለሽ በትግስት ነው እያወራሁሽ ያለሁት እኔ መረጃም ስለምፈልግ በትግስት ነው የተነጋገርን ያለነው ገባሽ አይደለ ትሰሚኛለሽ እያንዳንዱ ነገር በትግስት ነው እየጠየቅኩሽ ያለሁት ሰራተኛዋን ማንነቴን አታቂም ማንነቴን ስላላወቅሽ ነው እያልሽ እየደበደብሽ ደም እያስተፋሻት ነበር ስትጠይቂያት የነበረው እኚህንም እየቀጠቀጥሽኝ ካሜራማንንም ከነብዩዋ ላይ የነበሩትን ግለሰቦች እየተቀጠቀጣችሁ ነው ብዙ ነገር ስታደርጉ የነበረው አይደል ይልክ ሰራተኛው ምንም እኔ ከክፍለ ሀገር አምጥቼ ነው እዚህ ብዙ ነገር ያሳዩት ነው ግን ካዲናት ክብረ ቢስ ናት ገብቷል አይደለ እንደዚህ እንደምታያት ሰው መስላ አይደለች ወይኔ እየዋሸችክ ምናምን ነው የሚሆነው አትመናት እሷን ገብቷል አይደለ በዛ ልክ ደግሞ የምትፈልገው ነገር ካለ ከኔ ካሜራውን ማጥፍተህ ምናምን ነገር ማውራት እንችላለን ምንድነው ካሜራውን መስማማት እንችላለን ለተፈጠረው ነገር ይቅርታ ብር የምትፈልግ ከሆነ ችግር የለውም የፈለከውን ብር ጥራ እሰጣለሁ ስለምን ገንዘብ ነው የምታወሪው ይልክ አትመናል ልጅቷን ገብቷል አይደለ አንድ ተራ ሰራተኛ እኮ ናት እንዴት አንድ ተራ ሰራተኛ ጋር ከአንድ የተማረ ሰው ጋር ታወዳለህ ለምንድን ነው ማላምናት እንዳልኩክ በቃ ምንም አስመሳይ ናት ልጅቷ ምስጥ ናት ገብቷል አይደለ ስለዚህ እኔን ከኔ ጋር እናውራ በተስራቱ እናውራ አጥፋውና ካሜራው ምናምን መስማማት ያለብን ነገሮች እንስማማ ካሜራውን ላጥፋ ከዛ እኔና አንቺ እንስማማለን ያ እሺ ካሜራው ጠፍቷል ይኸው አጥፉት ካሜራው እሺ ንገሪኝ አሁን ምንድነው ልትነግሪኝ የምትይው ነገር ንገሪኝ ህይወትን የሚቀይር ብር እንስጥክ ገብቷል አይደል ምንድነው ከኔ የምትፈልጉት አንተ ከኛ ምንድነው የምትፈልገው ለምንድነው እኔ ነኝ እየጠየቅኩሽ ያለሁት እዚህ ጋር ገባሽ እኔን ለምጠይቅሽ ብቻ ነው መልስ መስጠት ያለብሽ እንጂ መጠየቅ ስልጣን አልሰጠሽም ቅድም ስጠይቂኝ ነበር እንደዛ እየቀጠቀጥሽ ደም እያስተፋሽ ስጠይቂኝ ነበር አሁን ደግሞ የኛ ተራ ነው እኮ ብር ልስጥክ ምንድነው ከኔ የምትፈልጉት በቃ ይሄ መረጃዎች ሁሉ ይጥፋ ብር የምን መረጃ በቃ አሁን የተፈጠረው የምታወራው ነገር የምታቆም ነገር ስላለ ያ በቃ እርሳውና የፈለኩን ብር ጥራ አሁን ጽፌ እሰጣለሁ በቼክ ስለዚህ ገንዘብ ስጪኝ እኔ ከዚህ ቤት ልቅ ብዬ ልጥፋ እሱ ነው መልክ እሺ ችግር የለም በገንዘቡን እንስማማለን ይለወጣል እኮ በገንዘቡን እንስማማለን ግን የምፈልጋቸው መረጃዎች ስጪኝ ከዛ በኋላ እኔ እወጣለሁ ገንዘቡን ይዤ እወጣለሁ መረጃዎቹን እንዳልሰማሁኝ አልፋለሁ ችግር የለም ምንም አማራጭ የለሽም ከማመን ውጪ እሺ እንስማማለን ችግር የለም እንስማማለን ነገር ግን የምፈልጋቸውን ነገሮች ንገሪኝ አሁን እዚህ ቤት ምንድነው የምትሰሪው ምንድን አይነት ስራዎች ነው የምትሰሩት ስለምን የአስመጭና ላኪነት ወሬ ነው የምታወሪ ይኸውልህ በቃ እኔ እሱ ሚስት ነኝ አንዷለም እሺ
እና እሱ ደግሞ ከወንድሙ ጋር የሚሰራው ወንጀል አለ። ይህ ምን ወንጀል? እኔም ተገድጄ ነው ልንገርህ፣ እንደምታየው ወድጄ ፈልጌ አይደለም ይህን ስራ እየሰራሁ ያለሁት። በቃ ግድ ስለሆነብኝ ነው፣ ፋይል ስለያዙብኝ ነው ይህን ስራ ልክ ፋይሉ ልንገርህ። እኔ እንትን ነበርኩ ጸሐፊ ነኝ እንዳልኩክ፣ የተለያዩ ሂሳብ እንትኖች ብሮች ምናምን የምሰራው እኔ ነኝ፣ ደረሰኞች የምሰራው እና የሆነ ጊዜ ላይ ማላቆ ወንጀል አሰሩኝ። በጣም ከመጠን በላይ ብር ተሳሳተ፣ ብዙ ብር ነው የመጣውና እሱን ነገር ደግሞ ወደ ህግ ምናምን ከሄደ በጣም እድሜ ልክ ነው የምታሰረው። በጣም ብዙ ብር ነው የጠፋው፣ የተምታታብኝ ሂሳብ እና ያለው አማራጭ ከእነሱ ጋር አብሮ መስራት ነበር። ተስማምቶ ያቀረቡልኝን ሀሳብ እሱን ነበር ስሰራ የነበረው እና ይህንን ቤት ደግሞ የምታየውን ቤት ደግሞ ጠብቂ ተብዬ ነው። ጠብቂ ተብዬ ማለት በቃ አንዱ አለም ጠብቂ ብሎኝ ነው። በቃ ባሌም ነው እንዳልኩ ፍቅረኛዬ ነው። በዛ ልክ ደግሞ ቤቱንም እንድጠብቅ ነው እዚህ የተቀመጥኩት። ስለምን መጭበርበር ነው የምታወሪው? የትኛው ድርጅት ነው? ቆይ ከነመላኩ ጋር አይደል የምትሰሪው አንቺ? እኮ ከነመላኩ ጋር እየሰራሁ ያለው ስራ ጸሐፊ ነበርኩ እንዳልኩ እና እዛ ውስጥ ሂሳብ ጸሐፊ ነኝ፣ ሂሳብ ሰሪም ነኝ እና ብር ደረሰኞቹ ጠፉ። የብዙ ብር ነው፣ ወደ ሚሊዮን ምናምን ብር ነው። እሱን ደግሞ ወደ ህግ ደግሞ ከወሰዱኝ ደግሞ እንዳልኩ እድሜ ልክ ነው የምታሰረው። የመክፈልም አቅሙም የለኝም። ስለዚህ እነሱ ስለ ያሉኝን ነገር ነበር እየሰራሁ የነበሩት በእነሱ ሀሳብ ተስማምቼ። ስለዚህ ቀነሱ ስሪ ስላሉሽ ብቻ ወንጀል ነው የሰራሁት ብለሽ እዚህ እኛን አግተሽ እኛን ስደበድቢ ነበር። ከሰራተኛዋ ጋር ያላችሁ ምንድነው? ብዙ ነገር እያወራሽ ነበር ስለአንቺ። ሰራተኛዋ ኖርማል በቃ ተቀጥራ ነው፣ ግን በቃ ስለኛ እንትን ስለምታቅ ምናምን ነገር ሜቢ ጠላቶች እኔን ልታሳግተኝ ምናምን መስሎኝ የመሰለኝ በቃ። ምክንያቱም እኔ እንዳልኩ በጣም በስጋት የምኖር ሰው ነኝ። ገብቶሃል አይደለ? ካሁን ማን ያዘኝ ማን መጣ ምን አለ የሚለውን ነገር ነው እያሰብኩ ያለሁት እና እሷ ደግሞ ብዙ ነገሩን ታውቃለች። እዚህ ቤት እንዳለ የሚፈጠረው ስለኔ ምናምን ወንጀሎቹንም ጭምር ነው። አዎ እሺ። ስለዚህ ታዲያ ለምን ይዛን መጣች እዚህ? በቃ እኔ አላቅም ከናንተ ጋር አብራችሁ፣ ግን እኔ መሰለኝ በቃ እንትን ልታሳግተኝ ነው የሚመስለች ይዛ ስትመጣና ለዛ ነው የጮኩባት ምናምን። እሷ ዝም ብላ ተራ ተቀጥራ የምትሰራ ናት፣ ግን ስለኛ ብዙ ነገር ስለምታውቅ ነው። ለዛ ነው ጎረምሳ ይዘሽ ያስደበደብሽ። እኔ ካሜራ ማኑን ያስደበደብሽው ጎረምሳ ይዘሽ ለዛ ነው እንዳልኩት። በቃ ጠብቂ ነው የተባልኩት። ጥበቃዎች አሉ፣ ቦዲጋርዶች አሉ። በቃ እኔ የሚፈጠረውን ነገር ትእዛዝ እየሰጠው እነሱ እንዲጨርሱት ማድረግ ነው። ምክንያቱም ቤት ውስጥ የማይሆን ነገር ከታየ እንግዲህ እነሱን ነው እንትን የሚባሉ። የበላዩም ደግሞ ይቆጣኛል። የበላዩ ስለሚቆጣሽ አንቺ ወንጀል ውስጥ ተዘፍቀሻል። ስለዚህ እሱ ነገር እንዳይታወቅብሽ ስትይ እዚህ ሰራተኛ እኔን ካሜራማኔን ደበደብሽ። ባይደርሱልኝ ምን ልታደርጊ ነበር? መጨረሻሽ ልትገይን? አይ ለምን እገላችኋለሁ? በቃ እኔ መሰለኝ እንደዛ። እናንተ እሷንም ሰላም ናትም ገብቷል አይደል? ለዚህ ከማንም ወጠጤ ጋር ነው ስታወራ ማየት እና ሜቢ እነሱም ቤቱን ሊዘርፉት ምናምን የመጡን ይመስለኝ እንዳልኩክ እንጂ እኔ እንትን አንተ ጋር ችግር ኑሮብኝ አይደለም። ምክንያቱም ስለዚህ ሰራተኛዋ ወጥመድ ነው ይዛን የመጣችሁ ማለት ነው። ያለብኝ ይበቃኛል። እኛንም ለወጥመድ ነው ይዛን የመጣችሁ እዚህ። እኔ እሱን አላቅም፣ እሱን እናንተ ራሳችሁ አውሩበት። ግን እሷም ስለኛ ታውቃለች። አስገቡ። አፍራቲ ዋጋሽን ነው የምታገኝ። ታውቂዋለሽ። አሁን እያስፈራራሻት ነው። አንተ ራሱ ብትፈራ ይሻላል። ምክንያቱም ለህይወትክ መስጋት አለብህ። የምሬን ነው። ምክንያቱም ከባድ ነው። ታውቂዋለሽ መቼስ ምን ነገር ውስጥ እንደገባሽ ምን ነገር ውስጥ እንደገባሽ እንግዲህ በኋላ ትቆጫለሽ። እኔ በጣም እየገረመኝ ወጥመድ ይዘሽ ነው የመጣሽው አይደል? ማለት አውቀሽ እዚህ እሷ እንዳለች እኔ በገዛ ፈቃዷ እንድታወራ እየፈቀድኩ ጎረምሳዎች እንዳሉ እኔ ምንም አልገው ነገር የለም። ሲጀምር ባለሀብት ያን የምታክል ሴትዮ ዛሬ እዚህ መገኘቷ ራሱ ባለሀብት ማለት በጣም ባለሀብት ናት። እንደምታያት አይደለችም። ይኸውልህ እየሸወደች ነው የሚሆነው። እንዳልኩ ከአንድ ተራ ሰራተኛ ናት። ሰምተኸኝ ከሆነ መምጣቷ ነው የሚያስገርመኝ። ለምን መጣሽ እያልኳት አልመለሰችልኝም። እንዴት እዚህ ቤት እንደመጣች ራሱ አላውቅም። እንደነገርኩ ብቻውን ነው ያለው ፍቅረኛዋ እዚህ ነው። የአንዱ ዓለም ሚስት እንደሆነች አታውቂም? ሚስቱ አይደለችም፣ አልተጋቡም። ፍቅረኛው ነች ገና። እሺ ፍቅረኛው እንደሆነች አታውቂም? አትመጣም እዚህ ቤት። ፍቅረኛው እንደሆነች አውቃለሁ። እንዲሁ ተያይተን እናውቃለን። እቃ ማድረስ ከገዛ ሆቴሏ ተልኬ። አንቺ ከኪሽን ወጥሽ ታውቂያለሽ? ኧረ እባክሽ
እንዴ ሰራተኛ ኪችን ላይ ወጥቼ ማላክ ከሆነ ከዚህ ቤት ወጥቼ ማላክ ከሆነ አንቺ እዚህ ቤት መተሽ አታውቂም። እንዴ ታውቂ? ምንም የምታውቀው ነገር የለም። እኔም ምንም ብቻ ስማኝ፣ በቃ እንዳልኩ ነው፣ ቅድም ያልኩ ነገር ነው። አንቺ አፍሽን አትክፈች፣ አፍሽን አትክፈሽ። ይኸውልሽ ሲያከብሩሽ ተከበሪ። የምትናገሪ ከሆነ በጸባይ ራስሽ ተናገሪ። ከዛ ውጪ ነው አንቺን ቆይ አንቺ ለወጥ መርዘሽ ነው የመጣሽው እዚህ ለምንድን ነው የምታወራው? እኔ እዚህ እንዳለች አላቅም። በምን ሰዓት መጡ ታዲያ? እኔ አላቅም በምን ሰዓት መጡ? እንዴት እንደመጣች አላቅም። አይ አይደለም ውሸታም ሆኖ የሚያስታውቀው በጣም እየጮሽ ነው። ስለዚህ እኔ ማውራን ነገር ሰማኝ የምሻለው ምክንያቱም እንዳልኩ ምንም እየጮሽ ነው ለመደባበቅ እየሞከርሽ ወይ የኔ አንተ ወጣ ምን ነው የምትደብቀው? የምርሽን ነው ምን እንጃ እና ልምድ ሳታቂ ነው ለመደባበቅ እየሞከርሽ ነው የምትይ? እየጮሽ ነው እያያት ነው አይደለ? ምንም በቃ እኔ ቅድም ያልኩን ብቻ ነው እውነታው ልንገርክ። በቃ ሌላ ምን ነገር ማነች እሷ? እስኪ ስለሷ ንገሪኝ። የት ነው የምታውቂያት አንቺ? ይሄ የሆነ ሊወራላት የሚችል ሰው አይደለች። ስምባያቺ ክፋ አንቺ አፍሽን አትክፈች እንዳላጋጭሽ ማለት ነው። ስርዓት ያዝ። ጭራሽ አትክፈታለች። ተቀምጪ። አትክፈጂ። ተቀምጪ። ውሻ ቆሻሻ ዋጋሽ ስርዓትሽን ይዘሽ ተቀምጪ። አንቺ ሴት ነሽ፣ ልታፍሪ ይገባልሽ። ዋጋሽ ነው የምታገኘው። ማን እኔ ነኝ? እኔ እስከ ዛሬ የተሰቃየሁበት የማለቅስበት ጊዜ አብቅቷልሽ። አሁን ተራው ያንቺ ነው። እኔ አይደለሁም አሁን ማለቅሰው፣ አንቺ ነሽ የምታለቅሽው። ቆሻሻ ታያለሽ። ዋጋሽ ስርዓት ይዘሽ ተቀምጪ። አንቺ ይሄ ዛቻሽ ማስፈራራችን እዛው ተቆሚያለሽ። እሺ እሷንም ሳሳታናት ይዛታ ምን ትላፋ የምትከፍተው የነ ብታይቅኝ አንቺ እንዴ ማንነትሽን የረሳሽ መስለኝ። እኔ እናት ላስታውስሽ ሰው እናርግሽ ብለን ባመጣልሽ እንደዚህ ማድረጉ ግን ተገቢ ነው? ከየት ነው ያመጣሻት? ክብረ ቢስ ነሽ። ከየት ነው ያመጣሻት? አንቺ ክብረ ይወድልሽ። ከክፍለ ሀገር ነው ያመጣናት ስራ እንድትሰራ። ክፍለ ሀገር እንደመጣው እንኳን እኮ በወሬ ደረጃ ነው የምታውቀው። የት ክፍለ ሀገር ነው የመጣሁት? መቼ ነው የመጣሁት? እናንተ ናችሁ ከክፍለ ሀገር ያመጣችሁ? የምርሽን ነው? ከክፍለ ሀገር እንዴት አውቀሽ ነው ያመጣሻት? እንዴት አገኘሻት? የሆነ ሰው ነው እዚህ ማቆየን ጥበቃ ነገር ነውና እንደዚህ ሰው ፈልግ ለቤቱ ሰራተኛ ብዬ ስለው ቆይ ያለች አንድ ማቃት ምናምን ብሎ ከገጠር ነው አመጣት ብሎ ያመጣት። ግን ሰው አረግናት። ግን እንደዚህ ያልነበረች የሚገርም እግሯ ራሱ እንዲጥፍ እንደነበር ግን አየረለ ውሸቷን የምታወራው ነገር ስም እያጠፋች ያለው ነገር እያየ ነው። ስለ ሁኔታዎች ነገር ያለው የምታወራው ነገር ከነገርኩ ነገር ጋር ጭራሽ የማይገናኝ ነገር ነው። እኔ ራሷ እንድታወራ መንገድ እየሰጠዋት ነበር። ግን አንቺ ሴት አይደል? አንቺ የት ነው የምታውቂያት? ይኸውልህ እንደዚህ እንደምታያት ተድበስብሳ ተድበል ብላ እንደመጣችው አይደለችም። በጣም ባለ ሀብት ነች። ሆቴል አላት። እሺ ሴቶቹ እነዛ ስራ ላስቀጠራችሁ ሰራተኝነት አለ መስተንግዶ አለ እያለች እየሰበሰበች ለአቶ መላኩ የምታመጣለት እሷ ነች። ስሜን እያጠፋችሁ ነው። የትኛውንም ሴት ታዲያ የቤት ሰራተኛ እያለ ብቻ አይደለም የሚሰበሰበው። ብዙ ጊዜ ሴቶቹም ወንዶችም የሚመጡት ከእሷ ሆቴል ነው። ወንዶችን ታማላችኋለች ምናምን ሴት አለ ትላችኋለች። ወንዶችንም ታመጣለች፣ ገንዘብ ትቀበላለች፣ ለሱ ትሸጥለታለች። ወንድም ሴትም ለመላኩ የምታመጣለት እሷ ነች። መጨረሻ ላይ ከወንድሙ ጋር ፍቅረኛ ሆኑ የሚባል ወሬ ሰማን። እሱን ነው የማውቀው። እንግዲህ አንቺ ያምሻል፣ ጤነኛ አይደለሽ። ስሜን እያጠፋችሁ ነው። በህግ ጠይቅሻለሁ። ምን አንዱ ዓለም ጋር ፍቅረኝነት እንዴት እንደጀመረ አሳላለ ገዝቶ አስተኝቶሽ እኮ ነው። በነጋ ከሳምንት ከሳምንት በኋላ ፍቅረኛ አፍሽን ዝጊ። ምንድነው ብታወሪ ነገር ቃላቶች እየተለቀቅሽ ሲያከብሩሽ ተከብሪ። እኔ እንዳንቺ አይደለሁም። ስላንቺ ጉድ ላለማውራት ስላንቺ ብልግና አፌን ላለመክፈት እየሞከርኩ ነው። ከየት ነው የምታመጫቸው ሴቶቹን? እኔ ስለምታወራው ነገር እየገባኝ አይደል? ኧረ እባክሽ ለምን ነው እንደዚህ እያወራች ያለችው? እኔ ቅድም እንዳልኩ እንደዛ ከሆነ አግተሽን የነበረ ሰዓት ላይ ለምንድን ነው ስታወራ የነበረው? ያኔ ስታወሩ የነበረው አግተሽን እያለኩ ሁለታችሁ እያወራችሁ ነበር አይደል? ቅድም እንደነገርኩ ነው። በቃ ብዙ ጠላቶች አሉን። በቃ ልታሳግተን መስሎኝ ነው የመጣሁት። እኔ እንዴት እንደመጣች ራሱ አላውቅም። እንደውም ይህን ሳምንት የለችም ሴት ጠፍቷል እየተባለ እንደነበር ነው የማውቀው። ከሆቴሏም እንደሌለች ነው የማውቀው። ጭራሽ እዚህ ቤት እንዴት እንደመጣች አላውቅም። በጣም ነው የምታሳዝኝ በእውነት የምታወራው ነገር እኔ አላውቅም። ስለመደባበቃት ሞክሪ ትሰሚያለሽ። ይልቁንስ የሰራሽውን ስራ ተናግረሽ ይቅርታ ጠይቀሽ ቅጣትሽ ቢቀልልሽ ይሻልሻል። አንቺ ሴት እኮ ነሽ፣ እንዴት በሴቶች ላይ ትጨክኛለሽ? አንቺ ከሴት አልተወለድሽ? ምንድነው የመጣሽበት መንገድ? ያለፍሽበት ታሪክ ምንድነው? ምን አይነት ቤተሰብ ነው ያሳደገሽ? አንቺ ሊና ብሎ ነገር አልፈጠረብሽም? አሁንም አይንሽን አፍጥተሽ ለመካር ተሞክራለሽ። እንደዚህ ስለኔ ስታወራ በጣም እውነት አይገርምም? ትሰሚያለሽ፣ ምናልባት ጊዜ ጥሎኝ አንቺ ለምታውቂያቸው ሰራተኞች ሊሆን ይችላል። አንቺ ለምታውቂያቸው ሰዎች አገልጋይ ሊሆን ይችላል። ግን አንቺና የኔ ጭንቅላት ፈጽሞ አይገናኝም። ልንገርሽ፣ በጣም ደደብ ነሽ።
እኔ አንቺን ብሆን እኔ ራሴ ነኝ ራሴን ማጣፋው አንቺ ዝጊ ባለጌ በጣም ባለጌ ለዚህ የሴቶችን ስጋ እየሸጥሽ የምታመጪው ገንዘብ የት ነው የሚያደርስሽ ንገሪ ሆቴል አለሽ የምትፈልጊው ነገር አለሽ ከዚህ በላይ የት ለመድረስ ነው እንደዚህ የምትሆኚ ምንድነው ህግ የለም እንዴ ምንድነው የምታወራው ለምን ምንድነው መሰሪው ከመላኩ ጋር ለምን ጀመርሽኝ ስራ መላኩ ፍቅረኛዬ ነው እንዳልኩት መላኩ ፍቅረኛዬ ነው መላኩንም አንዱ አለምንም ነው ወንድማማቾች ነው ያፈቀርሽው ይኸውልህ በቃ ቤተሰብ ነን ማለት ትችላለህ በቃ ጀመር መላኩ ጋር ለማውራት አይደለም አንድ ላይ ለመቆም ማና ባቱ ድል ሲሰጥ የት ነው የምታገኙ መላኩን የት ነው የምትታወቂው ወረኛ ይኸውልህ ስለኔ ምን የምታውቀው እሺ እንዴት አገኘሻችሁ መላኩንም አንዱ አለም እንዴት አገኘሻችሁ ቅድም ሂሳብ ስንሰራ ነው ብያለሁ ሂሳብ ነው ልንገርህ መጀመሪያ ወንድምየው ነው ሴተኛ ዳሪ ነበረች ሆቴልም እያላት እንደዚህ አይነት ሱስ አለባት ሲጀመር ልጅቷ ከተፈጥሮዋ ማለት ነው ሆቴል እያላትም ሴተኛ ዳሪነት ትሰራለች ከዛ ነው መጀመሪያ የተገናኙት ይዟት መጣ ሳምንቱን ሙሉ እዛ መጀመሪያ ከነበርነበት አፓርታማ ኑሩ ስለራሷ ተናገረች ሆቴል እንዳላት ተናገረች በጣም ኃይለኛ ገንዘብ ከፈላት ቤት ገዛች ሴቶችን እንድታመጣላት መጀመሪያ ቤት ገዛላት ከዛ በኋላ ሴቶቹን በነፃ ታመጣለታለች አስፈላጊ ሲሆን የሷን ቪዲዮ አላየ የሷ ቪዲዮ እጅ ላይ አልደረሰም ግን እንደዚህ እንሰሮች ነበር ሰራ የነበረው እንዴት ታወቅሽ አንቺ ቆይ ይሄ ሁሉ አንቺ ከየት አመጣሽ ይሄ ሁሉ መረጃ እንዴት ታወቅሽ መጀመሪያ የመጣውበትን አላማ የነገርኩ መሰለኝ ካዘነጋው ነግረሽኛል ስለዚህ እንዴት ልታጣሪ ቻልሽ ስለሷ ከነሱ ሆቴል ብዙ ጊዜ እንጀራ ማድረስ የሚሄደው ነኝ ከየት ነው የምታደርሺው ከየት ያመጣሽ የምታደርሺው ከእንጀራ ቤቶች ፍርርምነት አላችሁ ብዙ እንጀራ ቤታችሁ አይገባም እንዴት እንደሆነ አላውቅም ሆቴል ነው ግን በቀን ውስጥ ከ20 እንጀራ በላይ አይገባም ግን ሙሉ ቀን ምግብ ይሸጣል ምናምን ያንን 20 እንጀራ ግን እኔ ነኝ የምወስደው ለምን እንደምወስደው አላውቅም በዛ መንገድ ሂሩትና ቦቻ ሰራተኛሽ አንድ ሰራተኛ አለቻት እሷን እቺ እየሰለለች ትነግረኝ ነበር አውቃት ሂሩት የጠየቀችሽ ነው አውቃታለሁ እንደዚህ ክዳን የተባረረችው አልተባረረችም ማለች አትበጠራረቂ አሁንም ድረስ ስለሷ ማንነት ማንንም ማያውቅ ሂሩትን ግን ከዛ ቤት እንድትገባ ያደረኳት ነው ስም በይ ከዚህ ወተሽ እነሱ የሚያድኑሽ መስሎሻል ኧረ እባክሽ እስከዛው ይሄን ያክል አመት ሲኖር ማንንም አላውቀኝም አይደለም አንቺ ትላንት የመጣሽ ፌንጣ ትቅሪና አንዱ አለም የት ነው ያለው መላኩስ የት ነው ያለው አንዱ አለምስ አንዳለም አለ የት ነው ያለው እዚህ ለስራ ወጥቷል አለ የት ነው የወጣው ስራ ፊልድ ወጥቷል ስራ ወጣት እኮ ምግባብ ሲወጣ ነበር አንቺ ሴትዮ ስለ ፍቅረኛ ማወቅ ትፈልጊያለሽ እንዴት ሴትዮ ምን ያለሽ ነው ስሜን እያጠፋችሁ ነው ሳምታል አይደል ለምን ዝም የምትላት ተሰሚያለሽ እያንዳንዱ ነገር ይጣራል እንዴ ዝም ብለሽ በጣም አበዛሽ ወይ ራስሽን እንደ ፍቅረኛ አትይሽ ላይክ እንደ አንድ ተራ ሴቶች የምትመጪ ሴት ነሽ ከዚህ ቤት አንድ ብቻ አይደለሽ የምትመጪው ሴት ላስታውስሽ ራስሽን እንደ ሚስት አትሳይ በጣም ባለጌ ነሽ የራሷ ያረረው የሰው ታምባሰላለች አሉ ስለራስሽ ጉድ መጀመሪያ ባወቅሽ የታባሽ ነው የምትወጪው ማን ነው እዚህ ቤት የሚወጣ የሚገባው ካንቺ በላይ እኔ አውቃለሁ የሚወጡ የሚገቡትን ሴት የገዛ ጓደኛሽ ማርታስ ልክ እንዳንቺ ሆቴል ያላት ማርታ ያንዱ አለም ምን ሆነች አያገባሽም ኧረ እባክሽ አይመለከትሽም እኮ ታዲያ እሱ የኔ ህይወት ነው አያገባሽም አይመለከተኝም ሰራተኛ ነሽ አዎ ሰራተኛ በመሆኔ ላፍር መስሎሽ ነው አላፍርም ለምን ገብቼ የምሰራው ሙያ ስላለኝ ነው ወይዘው ሂጂ ግቢና ስሪ ሳሚያልሻል ኪችን ገብቼ የምሰራው ሙያ ስላለኝ ነው አንቺ ኪችን ግቢና እስኪ የሆነ ነገር ሰማታቂ ነገር አንቺ አፍሽን አትፈጪ አይንሽን ለማጣፋት ስራሽ ያዙና ተቀመጡ ንፍጣ አጣት አስወጣልኝ ወይኔ እወጣለሁ ወደ ህግ ነው የምሄደው ማንንም ሰው እንደዚህ መጥቶ እንደዚህ አፉ እንዲከፍትብኝ አልፈልግም አንዱ አለም የት ነው ያለው የለም ፊልድ ስራ ወጥቷል አስመጩ ከፊልድም ቢሆን ደውለሽ አስመጭልኝ አንዱ አለም ለምንድን ነው የሚመጣው ከኔ ጋር ማውራት ያለባችሁ ስለምን አባሽ ፊልድ ነው የምታወሪው ጠዋት እኮ ነበር እዚህ ቤት ኧረ እባክሽ ስለ ባሌ ጉዳይ ይመለከትሻል ጠዋት ነበረ ደውለሽ ካለበት አምጪልኝ ቶሎ በይ አፍጥኝ ህይወትሽ እንዲበላሽ የማትፈልጊ ከሆነ ደውለሽ ካለበት አስመጭልኝ አንቺ ልጅ ግን ስርሳትሽ ናት ይጂ ምን ይደውልታል ደውልት እኔ ላስረዳክ ተረጋጋ ፊልድ ወጥቷል ለስራ እሷ የምታወራው ነገር እየገባኝ አይደለም ፊልድ ወጥቷል እኮ እሱ ደውልለታ ፊልድና አይደለ ደውልለትና አረጋግጥ
ስልኩ እኮ አይሰራም። ምን ደውይለት። ጆሮ አለ ስራት ስልኳን አንተ ስልኳን አንተ ያንኪ ደውይለት። ሌላ መልስ አልፈልግም። ደውይለት። አማርኛ ፊልድ ነው ያለው ብለሻል አይደል? እኮ በዚህ ነው ፊልድ አይደለም፣ ጠዋት ነበር እዚህ ፊልድ ነው። ኧረ እባክሽ የሚመጣ አይመስለኝም። ደውይለት። አንቺ ዝም በይ። ደውይለት። የት ነህ በይው። እንደው ታረጋግጣለህ ፊልድ አለመሆኑ። ላውድ ስፒከር አድርግ። አንድ ነገር እዚህ እኛ እንዳለን የሚያሳይ ነገር አወራለሁ ብትይ ምን ሆነ ነው? አንድ ተራ ሰው አደረግኩ እንደሚያ እኔ እኮ ይሄን ነገር እኮ ያውቃል እኮ ታውቃለህ አይደል? ደውይለት ይወቅ። ደውይለት። ምንድነው የምለው? እሺ ደውለሽ እዚህ እንዲመጣ አድርጊው። አደጋ ደርሶብኛል እንበይው፣ የሆነ ነገርም ብለሽ አምጪው እዚህ። እኔ ግን የለሁበትም። ለህይወታችሁ በጣም መስጋት አለባችሁ። በጣም አረባችሁ። ሌላ ትርኪ ምርኪ ወሬ አታውሪ። ቀጥይ። ላውድ ስፒከር አድርጊ። አንድ ነገር አንቺ ዝም በይ። ክፍታፍ ወጋሽ ነው የምሰጥሽ። ኧረ እባክሽ ጠብቂ። መጀመሪያ አንቺ መኖርሽን አረጋግጪ። አንቺ ይኸው ስራ ላይ ነው የሚሆነው። እኔ በቃ ለዛ ነው የሚያነሳው። ሄሎ አቤት። ሄሎ እንዴት ነህ? ሰላም ነው አለው። የት ነህ? ምን ነው ራቅ ብያለሁ። ትንሽ ቤት እንድትመጣ ነበር። ለምን? ምን ችግር አለ? አይ ትንሽ ራሴን አመመኝና ልሄድ ስለሆነ ናና በቃ እንትን በል ቤት ና ቶሎ በል። ምንድነው ድምፅሽ እንደዛ ይመስል? ትንሽ ራሴ ስላመመኝ ነው። አልመሲ ምን ችግር አለ? ንገሪኝ። አይ ችግር የለም አሞኝ ነው ራሴን። እየተንተባተብሽ እኮ ነው። ምንድነው? ተናገሪ። ውይ እያስጨነቀኝ ነው፣ ስላመመኝ ነው። አንዴ ና በቃ ቤት። እርግጠኛ ነሽ? ቶሎ አዎ ቶሎ ና፣ አሞኛል። እሺ ትንሽ ቆያለሁ። እሺ ፊልድ ነው የምርሽ ነው? እኛ ላይ ጨዋታ ነው እንዲያስ እኛ ላይ ጨዋታ ነው ወያስ መቶ ይሆናል እኛ ላይ ተጫወትብን ነው። ዝም ስላልሽ ነው እንዴ? አይደለም መቶ ይሆናል እንዴ? እንደዛ እንደፍልክሽ ታረጊ ዝም ስላልሽ ነው። እኛ ላይ ጨዋታ ነው ወያስ። እሺ ተረጋጋ፣ ልንገርህ ግን ተረጋጋ። እኛ ላይ ተጫወትሽ ነው ያልሽው? ምንድነው የምትሰሪው ከአንዱ ዓለም ጋር? እሺ እነግርሃለሁ፣ አትጩህብኝ። እኛ ላይ ተጫወትሽ ነው እንዳልሽው እስካሁን? እኔ አልተጫወትኩም፣ ወጥቶ ነበር ፊልድ። ለዛ ነው መጥቶ ይሆናል። አንቺ አትዋሺ እንዴ! እኔ ጠዋት እዚህ አላገኘሁትም። ጠዋት እኮ ቅርሳብ ልቼው እኮ ነው የወጣው። ምን አይነት ክህደት ነው? ቀጥያው ምንድነው የምትሰሪው ከአንዱ ዓለም ጋር? ፍቅረኛ ሆነኝ አልኩ አይደል እንዴ? ለምንድን ነው የሸመጠትሽለት ያለሽው? እየዋሸሽለት ያለሽው? ራሷም ወንጀለኛ ስለሆነች ከሷ አልጋ ቤት መሰለኝ ካሜራ ተገጥሞ የሚቀረጸው። እሺ ይኸውልህ ልንገርህ፣ በቃ እሺ ልንገርህ፣ በቃ አታስጨንቁኝ። በቃ ግን ወደ ህግ ቦታ እንደማታቀርበኝ ቃል ግባልኝ። ወደ ህግ ቦታ ማናባሽ አድርሰሻል። እኔ ራሴ ነኝ ንቅ አድርጌ የምደፋሽ። ከኔ ጋር ችግር አለብሽ? አዎ ችግር አለብኝ። ምንድን ችግር አለብኝ? እንደዛ የምታረጊያቸው ሴቶች ለእኔ እህቶቼ ናቸው። ትሰሚያለሽ? ሴት ስለሆንኩኝ ሴትነት ይሰማኛል። አንቺ ሴት አይደለሽም አውቃለሁ። ውሻ ቆሻሻ ነሽ። ዝም በይ። ፈልገው እኔም አንቺም እናውቃለን። እያስገድዳችሁ አይደል ብዙ ነገር አውቃለሁ። በጣም ቆሻሻ ነሽ፣ ጥግ የሌለሽ ልክስክስ ነሽ። ግን እኔ ሴትነት ስለሚሰማኝ ነው፣ ሴትነቴ ስለሚያመኝ ነው። አንቺ ትንሽ እንኳን አይቀፍሽም? እህት ላይ ኖርሽ ይችላል፣ ግን ከሴት ነው የተፈጠርሽው። አንቺም ሴት ነሽ። ስለኔ የምታውቂው ነገር አለ? ምንም ሆነ ስለመጣሁበት ነገር የምታውቂው ነገር አለ? አውቃለሁ። ከማንም ጋር እየተጋደምሽ እዚህ ድረስ እንደደረስሽ አውቃለሁ። ምን ይሄን እንደ ዝና እንደ ትልቅ ደረጃ እንዳለፈ ስትራግል እንዳለፈ ሰው ልትሆኚ ነው? ማግኘት እኮ በልፋት ሲሆን ነው ደስ የሚለው። ማግኘት ራስን በመሸጥ ከሆነ ምንም ጥቅም የለውም። ቢገባሽ ለምን ሸኩ ታውቂያለሽ? ኧረ እባክሽ ለምን ራስን ተሸኩ ታውቂያለሽ? ሆናል ይሸጥሽው። ግን ማናችንም ተቸግረናል። ግን እንደዚህ አይነት ውሳኔ አልወሰንም። አንቺ ቆሻሻሽ። እሺ እሷ ዝም ታስብልኛለሽ? አንቺ ተረጋግተ አውሪ። ቀጥይ፣ የሰማንሽ ነው። ቀጥይ። ቆይ አንቺ ዝም በይ። ይኸውልህ በቃ እኔ ልንገርህ፣ ታሪኬን ልንገርህ። በቃ
እኔ እዚህ ነገር ውስጥ የገባሁት ፈልጌ አይደለም። አንቺ ተረጋጊ። አሁን ዝም በይ። ሌላ ወሬ መስማት አልፈልግም። ቀጥይ። ይኸውልህ እኔ እዚህ ውስጥ ነገር የገባሁት በቃ ፈልጌው አይደለም የገባሁት። ይኸውልህ እኔ ለእናቴ አንድ ልጅ ነኝ። ያለ አባት ነው ያሳደገችኝ። እሱ ነው ምን ልበለው እኮ አንሺለት። ሄሎ አቤት። ምን አልከኝ? ምን ለማድረግ እየሞከርሽ ነው? ማለት ምንድን ነው? ሰፈር አካባቢ በጣም ብዙ ሰው እንዳለ ሰምቻለሁ። አሁን አጣርቻለሁ። ምንድን ነው? ማነው ቤት ውስጥ ያለች? መች ውሸታችሁን ነው። ማንም የለም ቤት ውስጥ። እኔ ራሴን ስላመመኝ ነው። ቶሎ ና እና ማለት ነው። አንቺ ታውቂያለሽ እኮ አይደል? አንቺ ስራሽን ብቻ እኮ አይደለም ብዙ ሰው እንዳለ ታውቂያለሽ። እኔ ብዙ ሰው ጠይቄያለሁ። ሲጀመር አሁን አልመጣም። የምታደርጊውን ነገር አድርጊ። እኔ ተመልሻለሁ። እሺ ከዚህ አካባቢ አይርቅም። እንደርስበታለን። ከዚህ አካባቢ አይርቅም።